አለቃ አያሌው ታምሩ ከካናዳ የቶሮንቶ ቅድስት ማርያም ጽዮን ቤተክርስቲያን አባላት ነን። በሀገራችንና በቤተክርስቲያናችን ላይ ያሉንን አንዳንድ ጥያቄዎች እንዲመልሱልን ፈቃደኛ ስለሆኑ እግዚአብሔር ይስጥልን። በመጀመሪያ ሀገራችን ኢትዮጵያ የእመቤታችን የቅድስት ድንግል ማርያም አስራቷ ነች የሚባለው ከምን በመነሳት ነው? ከሁሉ አስቀድሞ ለዚህ ያበቃን እግዚአብሔር ክብር ምስጋና ይግባው። ሰዎች ብዙ መስራት ብዙ ማድረግ ይፈልጉም ያለ እግዚአብሔር ረድኤት የሚከናወን ነገር የለም። እሱ ራሱ ያለኔ ምንም ማድረግ አትችሉም ብሏል እና እሱን አምኖ የሚጀመር ስራ ሁሉ ፍጻሜ አለው፣ ፍጻሜውም መልካም ይሆናል። እንግዲህ እኔም እናንተም ምንም እንኳን የአንድ እናት የአንድ ሀገር ልጆች ብንሆንም በአሁኑ ጊዜ የቦታ ርቀት ያግደናል። ርቀትም ርቀት እጅግ በጣም ሰፊ ርቀት ነው። እግዚአብሔር ምስጋና ይግባውና ዘመን ባመጣው የእውቀት ጉልበት ተጠቅማችሁ ለመገናኘት በቅተናል። በዚህም አምላኬን አመሰግናለሁ። እናንተስ ምናልባት ሌሎችንም ሰዎች አግኝታችሁ መጠየቅ የፈለጋችሁትንም ማሟላት ትችላላችሁ። በእኔ በኩል ግን ምንም እንኳን ስለ ቤተ ክርስቲያን ባለኝ ጽኑ ፍቅርና ጠንካራ እምነት ምክንያት የኢትዮጵያን ቤተ ክርስቲያን ለልጆቿ ለማስተዋወቅ ልጆቿ እንዲያውቋት እናታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ምን ያህል ሙሉ ምን ያህል ስንዱ እንደሆነች ታሪክ፣ ሕግ፣ ቋንቋ፣ ስነ ጽሁፍ፣ ትምህርት፣ ስርዓት፣ እምነት፣ አስተዳደር የተሟላላት መሆኗን እንዲያውቁ ያለኝን ለማካፈል ታላቅ ጥረት አለኝ። ግን እንኳን በሩቅ ያላችሁትን በቅርብ ያሉትንም በፈለኩት ጊዜ አግኝቼ ሐሳቤን ለማካፈል አቅም የለኝም። የደዌ ኃይል ስለሚገታኝ ለሁሉም መሳሪያው አይን በመሆኑ በዚህ ምክንያት ችግር አለኝ እና ሐሳቤ የሚፈጸመው ከሞላ ጎደል ነው። ነገር ግን አሁንም እግዚአብሔር ይመስገንና በሩቅ ካሉትም በቅርብ ካሉትም እኔ ፈልጌ መሄድ ባልችልም እቤቴ ድረስ እየመጡ የሚጠይቁኝና የሚቀበሉኝን እያዘጋጀ ሐሳቤን በከፊልም ቢሆን ለሰው ለማድረስ በመቻሌ በጣም ደስ ይለኛል። አሁንም ከዚህ የሩቅ ቦታ መጥታችሁ ይህን ጥያቄ ስታቀርቡልኝ የሚሰማኝ ደስታ ፍጹም ነው እና እግዚአብሔር በመካከላችን አጋዥ ሆኖ ትምህርቱን ከስራ ላይ እንድታውሉት ተስፋ አደርጋለሁ። በቅድሚያ ለኢትዮጵያውያን ሁሉ ለእናንተ ብቻ ሳይሆን ለኢትዮጵያውያን ሁሉ ላሳስባቸው የምወደው ነገር አለ። ምንም ዛሬ በዓለም ልዩ ልዩ የሃይማኖት ክፍሎች ቢኖሩም ብዛት ያላቸው ሰባኪዎች በሙቀት ድምፅ
በጋለ መንፈስ የሚሰብኩ በገንዘብ በሌላም አቋም እርዳታ ለማበርከት ኃይልና አቅም ያላቸው ብዙዎች ቢኖሩም እውነተኛው ትምህርት ግን ከእናታችሁ ከኢትዮጵያ ቤተክርስቲያን የሚገኘው ብቻ ነው። እንዲህ ብዬ ስናገርም ለራሴ ቤተክርስቲያን በማድላት አይደለም፣ እግዚአብሔር ምስክሬ ነው። ሁሉም ከልዩ ልዩ ፍላጎት ተመስርተው የተስፋፉ እንጂ በእርግጥ ወንጌልን ለማስተማር የተመሰረቱ ሃይማኖትንም ለማስተማር የተመሰረቱ ክፍሎች አሉ ማለት አይቻልም። የኢትዮጵያ ቤተክርስቲያን ግን እግዚአብሔር በቸርነቱ እየረዳት ከብሉይ ኪዳን በፊት ከብሉይ ኪዳን በኋላ በሐዲስ ኪዳንም ከእግዚአብሔር የተገኘውን የእምነት ባህል፣ ስርዓት፣ ትምህርት ጠብቃ ከትውልድ ወደ ትውልድ በማስተላለፍ ላይ እስካሁን ያለች ናት። ዛሬ ግን ትልቅ ችግር ላይ ነው የምትገኘው። በፈተና ውስጥ ነው ያለችው። ብዙ ወራሪዎች እየወረሯት ነው። ክርስቲያኖችም ለእውነት ሳይሆን በውሸት አገሪቱን ቤተክርስቲያኒቱን እያፈረሱ ነው። እስላሞችም በመከራቸው ጊዜ የተጠቀሙባትን ዛሬ የፖለቲካና የገንዘብ ጉልበት አግኝተው በዚሁ በተሰጣቸው በጊዜ ኃይል ተጠቅመው አገሪቱንና ቤተክርስቲያኒቱን እያፈረሱ ነው። እንደ እውነቱ ከሆነ የክርስቲያን ወገኖችም ቢሆኑ እውነት ወንጌልን የሚያስተምሩ ከሆነ ጥረታቸው፣ ፍላጎታቸው ወንጌልን ለማስፋፋትና ባልደረሰበት ለማዳረስ ከሆነ የኢትዮጵያን ምዕመናን ከመመዝበር፣ ከመበዝበዝ፣ ከመበተን ይልቅ ያልደረሰውን እስያንና አፍሪካን ቢያዳርሱ እንዴት በተመሰገኑ ነበረ። ወደ ኢትዮጵያም ከመጡ በኋላ ብዙ ሕዝብ በአረመኔነት በእስልምና ያለ ሕዝብ አለ። ያንንም ተከታትለው ቢያስተምሩ ለእግዚአብሔር በጎ ስራ፣ በጎ አገልግሎት ባቀረቡ ነበረ። እነሱ ግን የኢትዮጵያን ምዕመናን እያታለሉ እያባበሉ በሆነላቸው ሁሉ እያሰሳቱ ከመውሰድና ከማጥፋት በስተቀር ሌላ ህዝብ በክርስቲያኑ ቁጥር ላይ እንዲጨመር አላደረጉም። የክርስቲያኑን ቁጥር ከመቀነስ ከማሳነስ በስተቀር በክርስቲያኑ ቁጥር ላይ ያላመነ ህዝብ ተጨምሮ የክርስቲያኑ ህዝብ እንዲበዛ አላደረጉም። የኢትዮጵያ ቤተክርስቲያን ብቻዋን በነበረችበት 3000 ዓመት ኢትዮጵያ የክርስቲያን ደሴት፣ የክርስትና ደሴት እየተባለች ትጠራ ነበረ። ይህም እውነት ነበረ። ዙሪያዋን ያለው አገር ሁሉ በእስልምና ተወርሶ ብቻዋን በተራራ ላይ እንደተሰራች መንደር ወይም በመቅረዟ ላይ እንዳለች ፋና ስታበራ የኖረች፣ በጨለማ ውስጥ ስታበራ የኖረች፣ በልዩ ልዩ የፖለቲካና የተንኮል ኃይል አገሩን፣ ክብሩን፣ መብቱን አጥቶ የነበረውን የአፍሪካን ህዝብ ስባ ጎትታ ለነጻነት ያበቃች የኢትዮጵያ ቤተክርስቲያን ነበረች። ዛሬ ግን ልዩ ልዩ ሚስዮናውያን ከካቶሊክም ከፕሮቴስታንትም እየገቡ አገሪቱን በመመዝበራቸው ምክንያት የክርስቲያኑ ህዝብ ቁጥር ከማነሱ አልፎ አገሪቱ ስሟ እስከ መጥፋት ካርታዋም እስከ መለወጥ የደረሰበት ደረጃ
ደርሰናል። በእርግጥ ምዕራባውያን ክርስቲያኖች ቢሆኑና ኢትዮጵያን ቢያግዙ ኖሮ ኢትዮጵያ እዚህ ለመድረስ ባልቻለች ነበረ። ግን ራሳቸው አገሪቱንም የሚያፈርሱ ለማፍረስም ምክንያት የሆናቸው ሃይማኖቱ በመሆኑ ሃይማኖቱንና ቤተክርስቲያኒቱን ጠላት አድርገው በመነሳታቸው እነሱም ላያገኟት ለሌላ አሳልፈው ይሰጧት ነው። እስላሞችም በችግራቸው ጊዜ ተሰደው ችግር ያሳለፉባትን አገር አባቶቻቸው እንኳን ራሳቸው የእስላም አገሩ መካ ነው፣ የአሞራ አገሩ ወርካ ነው እያሉ አገራችን መካ ነው ሲሉ የኖሩትን አልፈው ዛሬ ኢትዮጵያ የክርስትና ደሴት አይደለችም የኛም ጭምር ናት ብለው ከመነሳታቸውም በላይ የግላቸው ለማድረግና የአረብ ሊግ ለማድረግ የሚያደርጉት ጥረትና የገንዘብ የኃይል መተባበር እጅግ በጣም ከፍተኛ ነው። ይህም ኢትዮጵያን አደጋ ላይ ካደረሷት አንዱ ክፍል ነው። በሶስተኛው ደረጃ ከዚህ ውጭ የሆኑ ደግሞ የፖለቲካው ግዞች አገራቸውን በመውጋታቸው ልዩ ልዩ ኃይሎች ቱርክ፣ ሮም፣ ግብጽ፣ እንግሊዝ ያላንበረከኳትን ኢትዮጵያን እነሱ ከምድር ገጽ በመፋቅ ላይ ነው የሚገኙት እና ዛሬ እናንተ በተለይ በውጭ ሀገር ያላችሁ ኑሮው ደስ ባይላችሁም ለጊዜው ለማሰብም ለማሰላሰልም የእረፍት ቦታ የያዛችሁ እናንተ አገራችሁን አስባችሁ አገራችሁ ወደምትታነጽበት ከመፍረሷ ወደምትታደስበት ከመበታተኗ ወደምትሰበሰብበት እንድታስቡ ጊዜው አሁን ይመስለኛል። እኛ እዚህ ያለነው ቀን መቼ በመቼ ማታ መቼ በነጋ ከማለት በስተቀር እንኳን ተንቀሳቅሰን ስራ ልንሰራ አንዱ ካንዱ ተገናኝቶ ሐሳብ ለሐሳብ መለዋወጥ እንኳን ከማንችልበት ደረጃ ነው የደረስነው። ይህ ስለሆነ ነው በአሁኑ ጊዜ የእናንተን መልእክተኛ እዚህ ማግኘቴና በተቻለኝም ሐሳቤን ለማካፈል በመብቃቴ እግዚአብሔርን የማመሰግነው ለዚህ ነውና እንግዲህ ይህን አደራ የምሰጣችሁ አገራችሁንም ቤተክርስቲያናችሁንም ተቀብላችሁ በተቻለ መጠን ለአንድነት አንድ ለማድረግ የተበተኑትን ኢትዮጵያውያንን አንድ ለማድረግ በሚቻላችሁ ሁሉ እንድትሰሩ እንድትጥሩ ነው። ትግሬ የለም፣ አማራ የለም፣ ኦሮሞ የለም። አሁን ኢትዮጵያ የለችም። ይህ ሁሉ የነበረ ኢትዮጵያ ስትኖር ነው። ትግሬ የሚባልም አማራ የሚባልም ኦሮሞ የሚባልም ኢትዮጵያ ስትኖር ነው። አሁን ግን ያለው ክልል፣ ዞን፣ ቀበሌ የሚል ብቻ ነው። ይህ ስለሆነ ሁላችንም የለንምና ተሰብስበን ኢትዮጵያን እንድናንጽ አደራ እላለሁ። አሁን ወደ ጥያቄው እገባለሁ። ኢትዮጵያ የእመቤታችን አገር ናት ይባላል። ምክንያቱ ምንድነው የሚል ጥያቄ ነው። አዎ የእመቤታችን አገር ናት። የእመቤታችን አገር ናት። መልኩ ብዙ ነው። መጀመሪያ ኢትዮጵያ የእግዚአብሔር አገር ናት። ባጭሩ ኢትዮጵያ የእግዚአብሔር አገር ናት። ለሞላው ዓለም ካሉ አህጉር ሁሉ በነቢያት ልዩ ቃል የተጠቀሰላት ኢትዮጵያ ናት። በተለይም በነቢዩ በዳዊት አነጋገር በመዝሙር 67 68 እንደ መጽሐፍ ቅዱስ አቆጣጠር በቁጥር 31 ላይ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚል ቃል ተመዝግቧል። እንግዲህ ይህ ቃል በእውነቱ አተኩረን ብንመለከተው ከቃላት ሁሉ በላይ ነው።
በዚያን ጊዜ ዓለም በሙሉ በጨለማ ተወርሶ በጣዖታት አምልኮት ስር ወድቆ በነበረበት ጊዜ ገና መጽሐፍ ለእስራኤል እንኳን አዲስ በነበረበት ጊዜ ነቢዩ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ሲናገር ያቺ ኢትዮጵያ ምን አይነት ኢትዮጵያ ነበረች ብለን ብናስብ በጊዜው ያልነበርን ሰዎች በጣም ከባድ ነው። ግን ቃሉ አገራችን እስከምን ድረስ በመንፈሳዊ እድገቷ እስከምን ድረስ ደርሳ እንደነበረ ነው የሚያሳየን። ለዚህ ምክንያት የሚሆኑ ብዙ ታሪኮች ብዙ ነገሮች አሉ። በዚህ አጭር ቅጽበት ግን ማጠቃለል አንችል ይሆናል። እግዚአብሔር ከፈቀደ ወደፊት በየጊዜው በምናደርገው ወይም እግዚአብሔር ሐሳቤን ካቃናልኝ አንዳንድ ነገሮች በሚተካከሉልኝ ጊዜ በሞት ከዚህ ዓለም ከመለየት በፊት አንዳንድ አደራ ለኢትዮጵያውያን ትቼ እሄዳለሁ የሚል ሐሳብ አለኝና ምናልባትም በዚያ ውስጥ ለማጠቃለል እሞክራለሁ። ባይቻልም በከፊል ለማስቀመጥ እሞክራለሁ። በአሁኑ ጊዜ ግን አጫጭር ነገሮች ላሳስብ እወዳለሁ። አንደኛ ኢትዮጵያ ከኖህ በፊት ከነበሩት አበው የነበረውን እምነት በመጽሐፈ ሄኖክና ቃል በቃል የተላለፈው በአበው ትምህርት ወርሳለች። ሰንደቅ ዓላማዋ፣ የግዕዝ ቋንቋ፣ ስነ ጽሕፈቱ ከዚያ የተወረሱ ናቸው። መልከጼዴቅ ታላቁ ካህን ከኢትዮጵያዊው ዘር ከኩሽ ከናምሩድ በመገኘቱ ይህ ሁሉ የሃይማኖት መስመሩ ያልታጠፈ መሆኑን ያመለክታል። ከኢትዮጵያዊው ዘር ከታላቁ ካህን መልከጼዴቅም አብርሃም ቡራኬን በመቀበሉ ኢትዮጵያ በዚያ ጊዜ አሁንም እንደተነገረላት ከእግዚአብሔር ጋር መሆኑን ያመለክታል። እንግዲህ ነቢዩ ዳዊትን በስጋ አግኝተን አልጠየቅነውም ወይም በስጋ አግኝቶ ያነጋገረው ሰው የለም እንጂ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ሲል የተናገረበት ቋንቋ ምስጢሩ፣ ትርጉሙ ጥልቅ ረቂቅ መሆኑን መገንዘብ አያቅተንም። ይህ ከሆነ እኛ ኢትዮጵያውያን ከሞላው ዓለም ከእስራኤል ሳይቀር የበለጠ መንፈሳዊ እድል ከእግዚአብሔር እንደነበረን እንዳለንም ስናውቅ ደስታችን ፍጹም ይሆናል እና አሁንም ነቢዩ በዚህ ብቻ ሳይወሰን በመዝሙር 86-87 የኢትዮጵያ ሰዎች ይላል ወሕዝበ ኢትዮጵያ እለ ተወልዱ በህየ እምነ ጽዮን ይብል ሰብ፣ የኢትዮጵያ ሕዝብ በዚያው ከተወለዱት ሰው እናታችን ጽዮን ይላል። እንግዲህ ከእስራኤል ሕዝብ አላለም። ከእስራኤል ሕዝብ ሰው እናታችን ጽዮን ይላል አላለም ማለት ይገባው ነበር። በዛ ጊዜ ጽዮን በእስራኤል ውስጥ ነበረችና የእስራኤል የግል ሀብታቸው ነበረችና ታቦቲቱ፣ ጽላቲቱ፣ ሕጉ ኦሪት የነሱ ነበርና በዛ ጊዜ በዚህ ስም ጽዮናውያን እየተባሉ የሚታወቁ ዛሬም የሚጠሩበት እነሱ ናቸውና ከእስራኤል ሕዝብ ሰው ሁሉ እናታችን ጽዮን ይላል ሊል በተገባው ነበር። ግን አላለም። ከኢትዮጵያ ሕዝብ ነው ያለ። በዚያው ከተወለዱት ሰው እናታችን ጽዮን ይላል። ይህም ቀደም ነው እንደጠቀስኩት ቃል አስደናቂ ቃል ነው። ራሱ ጽዮን የሚለው ስም ከኢትዮጵያውያን ነገዶች ከታላቁ ካህንና ከዘሮቹ የመጣ በመሆኑ ይህም ኢትዮጵያዊ ስም ነው። ይህ ስም በተስፋ ከቆየ በኋላ በቀዳማዊ ምኒልክ ዘመን
በሊቀ ካህናት አዛርያስና በወንድሞቹ ሌዋውያን አማካይነት ታቦተ ጽዮን ወደ ኢትዮጵያ ስትገባ ኢትዮጵያ ሕገ ኦሪትን ከነታቦቱ ከነጽላቱ ስትቀበል ከሕገ ልቡና ወደ ሕገ ኦሪት እምነትና ትምህርት ስትሸጋገር ያን ጊዜ ኢትዮጵያውያን እናታችን ጽዮን እምነ ጽዮን እያሉ ለመጥራት በቁ። የጽዮንንም መቅደስ በልዩ ልዩ ስፍራ ለማነጽ ታደሉ። ከነዚህም አንዲቱ እና እስካሁን በታላቅነቷ በሕይወት ያለችው አክሱም ብትሆንም ታቦተ ጽዮን ከዚያ ጊዜ ጀምሮ በኢትዮጵያ በልዩ ልዩ ስፍራዎች እንደ ዝዋይ፣ ደብረ ጽዮን ባሉ ልዩ ልዩ ስፍራዎች ተዘዋውራለች እና ኢትዮጵያውያን እናታችን ጽዮን እያሉ በግዕዝ ቋንቋ እምነ ጽዮን እያሉ መጥራት ባህላቸው ነው። እንግዲህ እናትና ልጅ፣ እናት ካለ ልጅ አለ ማለት ነው። ልጅ ካለ እናት አለች ማለት ነው። በእናትና በልጅ መካከል ያለውን ዝምድና እያንዳንዳችን የምናውቀው ስለሆነ ትምህርት አያሻንም። ታቦተ ጽዮን ከመምጣቷ በፊት ዳዊት ቃሉን ሲናገረው ታቦተ ጽዮን ከመጣች በኋላ የእስራኤል ዘር ከኢትዮጵያውያን ተቀላቅሎ ታቦተ ጽዮን ብቻ ሳትሆን የዳዊት ተስፋ የዳዊት ዙፋን ጭምር ከኢትዮጵያ ዙፋን ጋር በመቀላቀሉ የእስራኤል ዘር ከኢትዮጵያ ዘር በመደባለቁ እንግዲህ ሁለት ኃይል ተጣመረ ማለት ነው። አንድ በሕገ ልቡና የወረደው እምነት፣ ሁለት በሕገ ልቡና በሕገ ኦሪት የታደሰው እምነት። ይህ ሕዝብ ሁለቱንም የወረሰ አዲስ የእግዚአብሔር ሕዝብ ሆነ። በዛ ጊዜ በሞላው ዓለም እስራኤል ብቻ ነበረ የእግዚአብሔር ሕዝብ የሚባል። ከቀዳማዊ ምኒልክ ዘመን ወዲህ ግን የእግዚአብሔር ሕዝብ የሚባለው እስራኤል ብቻ ሳይሆን ኢትዮጵያም ጭምር ከመሆኑም ሌላ እስራኤል የተነገረለትን ተስፋ እየረሳ ከእግዚአብሔር እየተጣላ ከተስፋ እየወጣ እየወደቀ እየተነሳ ቆይቶ ኋላ ክብሩንም መብቱንም አጥቶ በሞላው ዓለም ስደተኛ ከርታታ አውታታ ሲሆን ኢትዮጵያውያን ግን መጀመሪያ በታቦተ ጽዮን አማካይነት ኋላም በሐዲስ ኪዳን በታደሰው እምነታቸውና ተስፋቸው በመጽናታቸው ምክንያት ኢትዮጵያ ለ3000 ዓመት የእግዚአብሔር ሀገር ሆና ኖራለች። ይህ ተስፋ እየቀጠለ መጥቶ እግዚአብሔር ሰው ሆኖ በስጋ ተገልጦ ከልደት ወደ ማደግ በገባበት ጊዜ ከኢየሩሳሌም ወደ ግብጽ ሲሰደድ ከዚያም አልፎ ኢትዮጵያ ደርሶ ወደ አክሱም ቤተ መቅደስ ገብቶ ትንቢተ ነቢያትን ከመፈጸም በላይ በሚመለስበት ጊዜ ኢትዮጵያን ለእናቱ ርስት ሕዝቧን ለእናቱ አስራት አድርጎ ሰጥቷል። በብሉይ ኪዳን ልዩ ልዩ ትንቢቶች ተነግረዋል። ከነዚህም አንዱ ጌታ ከኢየሩሳሌም ውጪ የመሰደዱ ዜና ነው። በዚህም ነቢይ ኢሳይያስ በምዕራፍ 19 ወይወርድ እግዚእነ ተጽዕኖ ዲበ ደመና ቀሊል ወይወርድ እግዚእነ ውስተ ምድረ ግብጽ ተጽዕኖ ዲበ ደመና ቀሊል ወያድለቀልቅ ግብረ እደዊሆሙ ለግብጽ። ጌታ በፈጣን ደመና ሆኖ ወደ ግብጽ ይወርዳል፣ የግብጻውያንም የእጃቸው ስራ ጣዖቱ እንዳልነበረ ይሆናል ብሎ በምዕራፍ 19 መናገሩ ተመዝግቦ ይገኛል። ይሄ ስለ ግብጽ ተስፋ ሲሆን ነቢዩ ዕንባቆም ደግሞ ወፍኖቶ ይህ ዘማለም ርኢኩ አይጻዳተ ኢትዮጵያ ይደነግጻ፣ ከጥንት የታሰበ መንገዱን አየሁ፣ የኢትዮጵያ አውራጃዎች የኢትዮጵያ ድንኳኖች ይደነግጣሉ ብሎ መናገሩን በዚሁ አንጻር ተመዝግቧል። እንግዲህ ይህ ሁኔታ በነገረ ማርያም መጽሐፍ ተዘርዝሮ በልዩ ልዩ የታሪክ መጽሐፍቶችም ተዘርዝሮ እንደተገለጠው ጌታ ወደ ግብጽ ከደረሰ በኋላ እንደገና ወደ ኢትዮጵያ ገብቶ ወደ አክሱም ቤተ መቅደስ ደርሶ ትንቢተ ነቢያትን ፈጽሞ ያ በብሉይ
ይመጣል ተብሎ የተነገረለት ስጋህን ንጹህ መስዋዕት አድርግልኝ ተብሎ የተነገረለት አምላክ ወደ ኢየሩሳሌም በመጣ ጊዜ ሰሎሞን የሰራው ቤተ መቅደስ አልነበረም። በጊዜው የነበረው ቤተ መቅደስም ከጽላት ከሕግ የተራቆተ ነበር። ከጽላትና ከሕግ ጋር የተገኘ የአክሱም ቤተ መቅደስ ነው። ስለዚህ ትንቢተ ነቢያትን ለመፈጸም ጌታ ወደ አክሱም ቤተ መቅደስ ገባ። በዚህ ጊዜ ነቢይ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች፣ ሰው እናታችን ጽዮን ይላል ሲል የተናገረው ትንቢት በእውነትነት ተፈጽሞ በምሳሌቱ በጽዮን ወደ እግዚአብሔር ሲመራ የኖረ ሕዝብ በአማናዊቱ በእመቤታችን በቅድስት ድንግል ማርያም እናትነት ወደ እግዚአብሔር ለመቅረብ እንዲችል ጌታ አዲስ የቃል ኪዳን በር ከፍቶለታል። ለምሳሌው የውጣ ሲመራ የኖረ ሕዝብ ትንቢቱ አማናዊ ሆኖ የውጣ ይወድ ወይም ይሆዋ ተብሎ በዕብራይስጥ ቋንቋ የሚጠራው ኃያል አምላክ እግዚአብሔር ቃል ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም ሰው ሆኖ ትንቢተ ነቢያትን ለመፈጸም በአክሱም ቤተ መቅደስ በተገኘ ጊዜ ይገኒው ቅድሜሁ ኢትዮጵያ ወጸላይቱ አመደ የቀምሁ ኢትዮጵያውያን ይገዙለታል፣ ጠላቶችም ይዋረዳሉ የሚለው ትንቢት በልደቱ በረከተ ገጽ ሲያቀርቡለት ከተፈጸመው ሌላ እንደገና በስደቱ ባገኙት በረከትና ባደረጉለት አቀባበል ኢትዮጵያ እጆቿን ትዘረጋለች ከሚለው ትንቢት ጋር ጣምራ ሆኖ ተፈጽሟል። እንግዲህ ከዚያ ጊዜ ጀምሮ ኢትዮጵያ ለእመቤታችን ለቅድስት ድንግል ማርያም ርስት ሕዝቧም አስራት በመሆናቸው እመቤታችን ለኢትዮጵያውያን የግል እናት፣ ኢትዮጵያም ለእመቤታችን የግል ርስተ ጉልት፣ ሕዝቧም የግል ልጆች ናቸው። ጌታ በመስቀል ላይ ነዋ ወልኪ ነያ እምከ እነሆ ልጅሽ ነው እነሆ እናትህ ናት ብሎ በዮሐንስና በእመቤታችን መካከል ታላቅ የአደራ እናትነት ቃል ኪዳን በመስረቱ ይታወቃል። ይህ ለሞላው በወልድ ለሚያምን ሁሉ ለክርስቲያን ሁሉ የተሰጠ ነው። በዚህ ውስጥም እኛ ኢትዮጵያውያን ድርሻ አለን በወልድ ያመን እንደመሆናችን መጠን። ሌላው ግን ዕጣ ከልቅና እንደሚባለው ሁሉ እንደ ብኩርና ሆኖ የሚቆጠርልን ጌታችን በስደቱ የኢትዮጵያን ልዩ ልዩ አውራጃዎች ጎብኝቶ ኢትዮጵያውያንን በልዩ ልዩ ስፍራቸው ባርኮ በሚመለስበት ጊዜ ኢትዮጵያን ርስት ሕዝቧን አስራት አድርጌ ሰጥቻለሁ ብሎ የመሰረተው ቅድሚያ ያለው የቃል ኪዳን እናትነትና ልጅነት ነው። ከዚያ ጊዜ ጀምሮ ኢትዮጵያና ኢትዮጵያውያን የእመቤታችን ናቸው። በዚህ ምክንያት ነው ኢትዮጵያውያን ለእመቤታችን ልዩ ክብር፣ ልዩ አትኩሮት የሚያደርጉት በዚህ ምክንያት ነው። ይህ ብቻም አይደለም። ኢትዮጵያውያን ስለ እመቤታችን በትንቢት ወይም በሐዲስ የተጻፈውን ሁሉ ጥሩ አድርገው ጠንቅቀው ያውቃሉ። እመቤታችን ቅድስት ድንግል ማርያም ከዓለም ሴቶች በተለይ የተባረከች ለእግዚአብሔር እናትነት፣ መቅደስነት፣ ዙፋንነት የተመረጠች መሆኗን በብሉይም በሐዲስም በተጻፈው ትምህርት